በዚህ ቪዲዮ ላይ ማሳያችሁ ትክክለኛ የሆነ የዩቲዩብ ቻናል አከፋፈት አሳያችኋለሁ። ኢሜል ክሬት ከማድረግ ጀምሮ ቻናላችንን ክሬት እናደርጋለን። ከዛም በኋላ ሴቲንግ ላይ የሚስተካከሉ ነገሮችን በጠቅላላ አስተካክለን እንጨርሳለን። መሰረታዊ ነገሮችን ማሳያችሁ ይሆናል። ቪዲዮን አይታችሁ ጥያቄ ምናምን ካላችሁ ኮሜንት ላይ ታስቀምጣላችሁ። ቪዲዮን እንደምትወዱ ስለማልጠራጠር ላይክ በማድረግ ጀምሩ። ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ አድርጉ። ይህን ቻናል የምከፍተው ለራሴ ዩቲዩብ አውቶሜሽን ለመስራት የምፈልገው ቻናል ስለሆነ ስቴፕ ባይ ስቴፕ አሳያችኋለሁ። ተከታተሉ። በመጀመሪያ ወደ ዩቲዩባችን እንገባለን። ከዛም በኋላ እዚች ጋር አንድ ጊዜ እሷን ነካትና እንደዚህ እንገባለን። ከዚህ በፊት ምንም ቻናል ካልነበራችሁ እዚህ ጋር አንድ ጊዜ ትነኩትና ስዊች አካውንት የሚለውን ትነኩታላችሁ። ከዛ ከዚህ በፊት የነበራችሁን ቻናል በጠቅላላ ያሳያችኋል። እኛ ግን አሁን አዲስ ስለሆነ ክሬት የምናደርገው የፕላስ ምልክቷን አንድ ጊዜ ነካለን። ከዛ እንደዚህ አሻራ ኦር ፓተርን ይጠይቀናል፣ እናስገባለን። ከዛም ከዚህ በፊት ኢሜል ከነበራችሁ ኢሜላችሁን እዚህ ጋር ታስገባላችሁ። አሁን ግን እኛ አዲስ ኢሜል ክሬት እናድርግ። ክሬት አን አካውንት እንለዋለን። ፐርሰናል ዩዝ። ከዛ እዚህ ጋር ስማችሁን ታስገባላችሁ። እኔ ዳዊት ልበለው። ሁለተኛ ስም ኦፕሽናል ስለሆነ ተውት። እዚህ ጋር መንዝ አስገቡ፣ የተወለዳችሁበትን። እኔ ዝም ብዬ ላስገባ። የር 2000 እዚህ ጋር እድሜያችሁ ከ18 ዓመት በላይ እንደሆነ አድርጋችሁ አስገቡ። ከ2008 ኦር ከዛ በታች አድርጋችሁ አስገቡ። ታች ላይ ሜል ኦር ፊሜል አስገባላችሁ። ኔክስት ትሉታላችሁ። ከዛ እዚህ ጋር ኢሜል እንዲሆንላችሁ የምትፈልጉትን አስገቡ ይላል። አንዳንድ ጊዜ ግን ራሱ ፕላትፎርሙ ኢሜል ይሰጣችኋል ኦር እናንተ ታስገባላችሁ ይላል። ብዙ ጊዜ ራሳችሁ ብታስገቡ አሪፍ ነው። የእሱ ትንሽ የተወሳሰበ ስለሆነ እኔ ዝም ብዬ ላስገባ። እንደዚህ ካስገባችሁ በኋላ ኔክስት ትሉታላችሁ። ፓተርን አስገቡ ይላል። ስትሮንግ ፓተርን ነው የምትጠቀሙት። ለምሳሌ እንደዚህ አይነት ፓተርን ማስገባት ትችላላችሁ። ይሄንን መጠቀም ትችላላችሁ። እኔ ግን አካውንቱን ስለፈልገው ብለን ላድርገውና የራሴን ፓስወርድ ላስገባ። ከዛም ኔክስት እንለዋለን። አሁንም ኔክስት ስክሮል ታደርጉትና አያግሪ ትላላችሁ። አሁን ኢሜይላችን ተከፍቷል። እዩት፣ እዚህ ጋር የአሁኑ አካውንት መጣ ማለት ነው። ኢሜይላችንን ከፍተን ጨርሰናል። አሁን የከፈትነውን ኢሜይል አንድ ጊዜ እነካዋለን። ልክ እንደዚህ ዩቲዩብ ውስጥ ያስገባናል። አሁንም አንድ ጊዜ ፕሮፋይሉን እነካና አሁን አካውንት ካላችሁ እዚህ ጋር ዩር አካውንት ነው የሚለው። እዚህ ጋር ግን አካውንት ከሌላችሁ ክሬት ቻናል ነው የሚለው። ክሬት ቻናል አንድ ጊዜ እንለዋለን። ከዛም እዚህ ጋር አስተካክሉ ይላል። የሚስተካከለውን ነገር ታስተካክላላችሁ። እንደዚህ ታስገቡና ሴቭ ትሉታላችሁ። እዚህም ጋር የሚስተካከል ነገር ካለ ታስገባላችሁ። 26 ልጨምርበት። በዚህ መልኩ አሪፍ ይሆናል። ከዛም ሴቭ እንለዋለን። እዚህ ላይ ግን ሴቭ የማይሆንላችሁ ከሆነ ክሮም ላይ ገብታችሁ youtube.com ብላችሁ ገብታችሁ አሁን ባሳያችሁ መልኩ ክሬት ማድረግ ትችላላችሁ። እኛ አሁን ክሬት ቻናል እንለዋለን። ቻናላችን ተከፈተ ማለት ነው። በቃ አሁን ይሄ ቻናል ሆኗል። እንደምታዩት እንደዚህ ሰርች ብታደርጉ ይሄ አካውንት ይመጣል። ሌላው የምናስተካክለው ነገር ክሮም ውስጥ እንገባና ዩቲዩብ ስቱዲዮ እንገባለን። ዩቲዩብ ስቱዲዮ እንደዚህ ሰርች ታደርጉታላችሁ። ከዛ ይሄ ዌብሳይት ይመጣላችኋል። አንድ ጊዜ ትነኩታላችሁ። ኮንቲኒው ቱ ስቱዲዮ እንለዋለን። ይችን አንድ ጊዜ ነክተን ስዊች አካውንት እንለዋለን። ከዛም እንደዚህ ያስመርጠናል። ነክተን እንገባለን። ኮንቲኒው ስቱዲዮ እንለዋለን። ከዛ ለመጀመሪያ ጊዜ እየገባን ስለሆነ ዌልካም ቱ ዩቲዩብ ስቱዲዮ የሚል ይመጣል። ኮንቲኒው። ከዛ እዚህ ጋር ቻናል አናላይቲክስ ምናምን ብዙ ነገር አለ። እዚች ጋር የሴቲንግ ምልክቷን አንድ ጊዜ እነካታለን። ቻናል የሚለውን አንድ ጊዜ እነካለን። ከዛ ዋና ዋና ነገሮችን እዚህ ጋር እናስገባለን፣ መግባት ያለባቸውን ነገሮች። እዚህ ጋር ሰሌክት ካንትሪ እንላለን። ይሄንን ከኢትዮጵያ ውጭ ነው የምናደርገው። ዩናይትድ ስቴትስ፣ ዩናይትድ ኪንግደም ነው የምናደርገው። ዩናይትድ ኪንግደም እናድርገው። እዚህ ጋር ኪወርድ የሚለው ቻናላችሁ ለምሳሌ ፈኒ ይሄ ሪአክሽን ቪዲዮ፣ የመዝናኛ ቪዲዮ ከሆነ እነዚህ ኪወርዶችን ታስገባላችሁ። ብዙ ጊዜ ሰርች የሚደረጉትን ለምሳሌ ፈኒ ቪዲዮ፣ ቫይራል፣ በቃ እነዚህን የመሳሰሉ እንትኖች። ለምሳሌ ፖድካስት ከሆነ የምታቀርቡት ፖድካስት፣ በቃ የመሳሰሉትን ታስገባላችሁ። እዚህ ጋር አድቫንስድ ሴቲንግ ላይ ደግሞ ይችን አስተካክሏል። ኖ
ኖ ሴቭ ዚስ ቻናል አት ኖት ሜድ ፎር ኪድስ የሚለውን አንድ ጊዜ ትነኩታላችሁ። ለህፃናት ስላልሆነ እዚህ መሀለኛው ላይ ታደርጉታላችሁ። ከዛ አሁንም ፊውቸር ኤሊጂቢሊቲ ውስጥ ገቡና እዚች ጋር ወሳኛውን ነገር ታስገባላችሁ። በስልክ ቁጥር ቬሪፋይ ታደርጋላችሁ። በስልክ ቁጥር ቬሪፋይ ማድረጋችሁ ጥቅሙ ምንድነው ይላል? ቪዲዮ ፖስት ስታደርጉ ተምኔል እንድታስገቡ ያግዛችኋል። አለበለዚያ ተምኔል መጠቀም አትችሉም። ሲቀጥል ላይቭ ስትሪም መግባት ትችላላችሁ ይህንን ካደረጋችሁ እና ደግሞ ቪዲዮአችሁ ከ15 ደቂቃ በላይ ፖስት ማድረግ ትችላላችሁ። እንደዚህ ከሆነ ግን 15 ደቂቃ በላይ ቪዲዮ ፖስት ማድረግ አትችሉም። በስልክ ቁጥር እናስገባለን። ቬሪፋይ ፎን ነምበር እንለዋለን። እዚህ ጋር ዩናይትድ ስቴትስ የሆነውን ወደ ኢትዮጵያ እንቀይረዋለን። እዚህ ጋር ምንም ችግር የለውም። ኢትዮጵያ ብትጠቀሙ ኢትዮጵያ ነው የምትጠቀሙት። በቃ የትም ብትሆኑ ያላችሁበትን ሀገር ስልክ ቁጥራችሁ የወጣበትን ሀገር ነው የምትጠቀሙት። ኢትዮጵያ ሀገር የት ነሽ? ኢትዮጵያ እናስገባለን። እዚህ ጋር ስልክ ቁጥራችሁን ታስገባላችሁ። እንደዚህ ስልክ ቁጥር ታስገባላችሁ። ከዛም ሜሴጅ ይላካል ወደ ስልክ ቁጥሩ። እንደዚህ ሜሴጅ ይደርሰናል። ኮፒ አድርገን እናስገባለን። ሰሚት አያችሁ፣ እንደምታዩት እዚህ ጋር ቅድም አልበራም ነበረ፣ አሁን በርቷል። አሁን ከታች ያለው ደግሞ አድቫንስድ ፊቸር የሚለው ይሄኛው የሚበራው መቼ ነው? አካውንታችን አክቲቭ ሲሆን ነው። ፖስት እያደረግን በየቀኑ ቻናላችን ላይ የገባን ኮሜንት ስንጽፍ፣ ላይክ ስናደርግ፣ በቃ እያንዳንዱን እንቅስቃሴ ፕላትፎርሙ የሚፈልገውን እንቅስቃሴ ስናደርግ ይሄ ራሱ ኦን ይሆናል። ከእናንተ የሚጠበቀው ቪዲዮአቸውን ፖስት ማድረግ ነው። ወደ ቀጣዩ ስቴፕ እንለፍ። እዚች ጋር ይችን አንድ ጊዜ እናካታለን። እዚህ ጋር ደግሞ የምናስገባው ለቻናላችን ባነር እና ሎጎ እናስገባለን። እዚህ ጋር ሎጎ እናስገባ። ያዘጋጃችሁትን ታስገባላችሁ። እኔ ያዘጋጀሁት አለ፣ እሱን አስገባለሁ። ይሄንን አስገባለሁ። በተመሳሳይ ለቻናላችን ባነር እናስገባለን። ከላይ የሚለውን አንድ ጊዜ ነክተን ከዛም ያዘጋጀነውን እናስገባለን። አንድ ጊዜ እናከዋለን። ከዛ እንደዚህ ያስተካክሉት ይለናል። አጅስት ማድረግ ትችላላችሁ። ኔክስት ስለዋለሁ። ሌላው እዚህ ጋር ስማችሁን ማስተካከል ከፈለጋችሁ ቅድም ያስተካከልነውን ማስተካከል ትችላላችሁ። እኔ እንደዚህ ቀይሬዋለሁ። እዚህ ጋር ዩዘር ኔማችሁን ዩቲዩብ ላይ ሰርች ስትደረጉ የምትመጡበትን ማስተካከል ትችላላችሁ። እዚህ ጋር ዲስክሪፕሽንን ያስገብቻለሁ። ስለ ቻናላችሁ ዲስክሪፕሽን መጻፍ ትችላላችሁ። በአማርኛም በእንግሊዝኛም ሊሆን ይችላል። ቻናሌ እንዲህ አይነት ቪዲዮ ይሰራል፣ እንዲህ አይነት ዓላማ አለው ብላችሁ ትጽፋላችሁ። ከፈለጋችሁም በኤአይ መስራት ትችላላችሁ። ለምሳሌ ቻትጂፒቲ ላይ ገብታችሁ እኔ እንደዚህ አይነት ቻናል የዩቲዩብ ቻናል አለኝና እንዲህ አይነት ዲስክሪፕሽን ስጠኝ ብትሉት አሪፍ አድርጎ ይሰጣችኋል። እንደዚህ መስራት ትችላላችሁ። እና እዚህ ውስጥ ያለውን ጨርሰናል። ከላይ አንድ ጊዜ ነክተን ፐብሊሽ እንለዋለን። ሴቭ ይሆናል ማለት ነው። ከዛም በኋላ ኮንሲስተንትሊ ቪዲዮ ፖስት ማድረግ ነው። በቃ መሰረታዊ ነገር ይሄ ነው። ጥያቄ ምናምን ካላችሁ ኮመንት ላይ አስቀምጡ። የሚስተካከል ነገር ያልገባችሁ ግልጽ ያልሆነ ነገር ካለ አስቀምጡ። የፈጠነ መልስላችኋለሁ።